ብዙ ሰዎች ሲሉ ምን ሰማው ነገር አለ እሱ ምንድነው በመጨናነቂ ምክንያት ጨጓራ የተነሳብኝ ሲሉ እንሰማለን በቤታችን ውስጥ ያሉ ለህመም ማስታገሻነት የሚውሉ መድኃኒቶች በከፍተኛ ሁኔታ ጨጓራ እንደሚጎዱ ስንቶቻችን እናውቃለን የጨጓራ ህመም በሚኖርበት ሰዓት ላይ ደግሞ የተለያዩ ነገሮችን እንጠቀማለን የጨጓራ ህመማችንን ለማስታገስ የጨጓራ ህመም በሚኖርበት ሰዓት ላይ የክብደት መቀነስ ካለ የከፋ የጤና እክል መገለጫ ሊሆን ይችላል ለማታውቁኝ ዶክተር ከበደ ይልማ እባላለሁ ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ጠቃሚ መረጃዎችንም ወደ እናንተ ይዤላችሁ እመጣለሁ በዛሬው ርዕሳችን የምንመለከተው ምንድነው ስለ ፔፕቲክ አልሰር ዲዚዝ ነው ወይም በተለምዶ እኛ ምን ብለን የምንጠራው ጨጓራ መርሰል ብለን የምንጠራው ፔፕቲክ አልሰር ዲዚዝ በሁለት እንከፍለዋለን በዋነኝነት ጋስትሪክ አልሰር እና ዱኦዴናል አልሰር ብለን ጋስትሪክ አልሰር የምንለው የጨጓራ ቁስለት ሲሆን ዱኦዴናል አልሰር የምንለው ደግሞ የትንሹ አንጀታችን የላይኛው ክፍል ቁስለት ነው ዱኦዴናል አልሰር የምንለው ሁለቱ በምንድነው የሚለዩት ጋስትሪክ አልሰር የምንለው ወይም የጨጓራ ቁስለት ምግብ እየበላችሁ ወይም ከበላችሁ በኋላ ከፍተኛ ህመም ሲኖራችሁ ዱኦዴናል አልሰር በሚሆንበት ሰዓት ላይ ደግሞ ምግብ ካልበላችሁ ብቻ ነው የሚከሰተው ህመሙ የሚከሰተው ማለት ነው ዱኦዴናል አልሰር ያለበት ሰው ህመሙ የሚቀንስለት መቼ ነው ምግብ ከበላ ህመሙ ይቀንስለታል ጋስትሪክ አልሰር ደግሞ ምግብ ከበላ በኋላ ወይም እየበላ ህመሙ ይበስበታል ፔፕቲክ አልሰር ዲዚዝ የምንለው ወይም በተለምዶ የጨጓራ ቁስለት ብለን የምንጠራው እንዴት ነው የሚከሰተው የሚለውን ነገር እንመልከት ፔፕቲክ አልሰር ዲዚዝ የምንለው እንዴት ነው የሚከሰተው የአሲድ መጠን ጨጓራችን ውስጥ በሚበዛበት ሰዓት ላይ የአሲድ መጠን ዱኦዴነም የምንለው የትንሹ አንጀት የመጀመሪያ ክፍል ላይ በሚበዛበት ሰዓት ላይ ምን ይከሰታል ሙኮሳል ሌኒንግ የምንለው አለ ምን የሚያደርግ ጨጓራችንን ወይም ዱኦዴነምን ፕሮቴክት የሚያደርግ ከተለያዩ ጉዳቶች እሱን እየጎዳው ይመጣል እሱን እየሸረሸረው ይመጣል በምን ምክንያት በጨጓራ ባክቴሪያ ምክንያት ሊሆን ይችላል ወይም ያለ ሐኪም ትእዛዝም ሊሆን ይችላል ሐኪም አዞላችሁም ለረጅም ጊዜ የምትወስዷቸው የህመም ማስታገሻዎች በእነሱ ምክንያት ሊሆን ይችላል በስትሬስ ምክንያት ሊሆን ይችላል በሲጋራ ምክንያት ሊሆን ይችላል እነዚህ ሙኮሳል ሌኒንጎቹ እየተጎዱ ይመጣሉ አሲዱ ደግሞ ያንን የጨጓራ ክፍል ያንን የዱኦዴነም ክፍል እየሸረሸረው ይመጣና ምን ይከሰታል ማለት ነው ፔፕቲክ አልሰር የምንለው ችግር እንዲከሰት ያደርጋል ማለት ነው አጠር ስናደርገው ፔፕቲክ አልሰር ዲዚዝ ማለት ምን ማለት ነው አሲዱ በስቶ ሙኮሳል ሌኒንግ የምንለውን በሚጎዳበት ሰዓት ላይ መሸርሸር ሲያስከትል ፔፕቲክ አልሰር ዲዚዝ እንለዋለን ፔፕቲክ አልሰር ዲዚዝ ወይም በተለምዶ የጨጓራ ቁስለት ብለን የምንጠራው ምክንያቶቹ ምንድናቸው ይህን ችግር የሚያስከትለው ነገር ምንድነው የሚለውን ነገር እንመልከት የመጀመሪያው ምንድነው ኤች ፓይሎሪ የምንለው ባክቴሪያ ነው ይሄ ባክቴሪያ በጣም ብዙ የሆኑ የጤና ችግሮችን ያስከትላል ለምሳሌ የጨጓራ ካንሰር እንዲከሰት ያደርጋል ምን ኤች ፓይሎሪ የምንለው ባክቴሪያ ኤች ፓይሎሪ ባክቴሪያ በሚኖርበት ሰዓት ላይ ምንድነው የሚከሰተው ሙኮሳል ሌኒንግ የምንለውን የጨጓራችንን የዱኦዴነምን ምን ያደርገው ይመጣል ያደከመው ይመጣል በዚህ ሰዓት የአሲድ መጠኑ ምርቱ በጣም ብዙ ስለሚሆን ያንን ሙኮሳል ሌኒንግ እየተጎዳው ምን ይሆነ ይመጣል በአሲዱ በጣም እየተጎዳ ይመጣና መቦርቦር እዛ ቦታ ላይ ቁስለት እንዲፈጠር ያደርጋል ማለት ነው በዚህ ምክንያት ምን እንዲከሰት ያደርጋል ፔፕቲክ አልሰር ዲዚዝ እንዲከሰት ያደርጋል ሌላኛው ኤች ፓይሎሪ ባክቴሪያ የሚያስከትለው ነገር ምንድነው ጋስትራይተስ የምንለው ችግር እንዲከሰት ያደርጋል ይሄ ምን ማለት ነው ለረጅም ጊዜ የቆየ ብግነት ይኖራል ምን ላይ የጨጓራችን ሙኮሳል ሌኒንግ ላይ ማለት ነው የጨጓራችን ሙኮሳል ሌኒንግ ላይ ይሄ ለረጅም ጊዜ የቆየ ብግነት ወይም ኢንፍላሜሽን በሚኖርበት ሰዓት ላይ ምን እንዲከሰት ያደርጋል አትሮፒክ ጋስትራይተስ የምንለው ችግር እንዲከሰት ያደርጋል ሌላ ኤች ፓይሎሪ የሚያስከትለው ነገር ምንድነው የጨጓራ ካንሰር እንዲከሰት ያደርጋል ኤች ፓይሎሪ ባክቴሪያዎቹ በጣም ብዙ አይነት ናቸው ያሉት ታይፕ 1 የምንለው ኤች ፓይሎሪ ምን እንዲከሰት ያደርጋል የጨጓራ ካንሰር እንዲከሰት ያደርጋል የጨጓራ ህመም ያለበት ሰው ካንሰር እንዳለበት ጠቋሚ ምልክቶቹ ምንድናቸው የሚሉትን እንመልከት የመጀመሪያው ምንድነው እድሜው ከ55 ዓመት በላይ ከሆነ ከዚህ ቀደም ሰርጀሪ አድርጎ የሚያውቅ ከሆነ ክብደቱ በከፍተኛ ሁኔታ እየቀነሰ ከመጣ የሚያስታውከው ደም ከሆነ ከፍተኛ የሆነ ትውከት ካለው ምግብ ሲመገብ የህመም ስሜት መሰማት ለመመገብ መቸገር ካለ ከዛ ማለፍ ሲል ደግሞ ሆድ ላይ እብጠት ነገር የሚመለከት ከሆነ ያ ሰው ምን ሊሆን ይችላል ማለት ነው የጨጓራ ካንሰር ሊሆን ይችላል ማለት ነው ሁለተኛው ፔፕቲክ አልሰር ዲዚዝ እንዲከሰት የሚያደርገው ነገር ምንድነው ለረጅም ጊዜ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ የምንላቸውን የህመም ማስታገሻዎች መውሰድ ለምሳሌ ጎፊን የምንለውን አድቪል የምንለውን ናፕሮክሲን የምንለውን የህመም ማስታገሻ በምንወስድበት ሰዓት ላይ ከፍተኛ የሆነ የጨጓራ ቁስለት እንዲከሰት ያደርጋል ይሄም ለምንድነው እነዚህን ህመም ማስታገሻዎች በምትወስዱበት ሰዓት ላይ ፕሮስታግላንዲን የሚባለውን ሆርሞን ምን ያደርገዋል ይቀንሷል ይሄ ፕሮስታግላንዲን የሚባለው ሆርሞን ደግሞ በጣም ጠቃሚ ነው ጨጓራችን ላይ ብቻ ሳይሆን የተለያዩ የሰውነት ክፍሎቻችን ላይ ከፍተኛ የሆነ ጥቅምን ይሰጣል ማን ፕሮስታግላንዲን የምንለው ሆርሞን ማለት ነው ጨጓራችን ላይና ዱኦዴነም የምንለው የትንሹ አንጀት የመጀመሪያ ክፍል ላይ የሚያደርገው ነገር ምንድነው የሚለው ነገር እንመልከት እዛ አካባቢ ላይ ምንድነው የሚያደርገው ሙኮሳል ሌኒንጉ እንዳይጎዳ ያደርጋል ምን በማድረግ የሚመረተውን የጨጓራ አሲድ በመቀነስ ሙከስና ባይካርቦኔት በጥሩ ሁኔታ እንዲመረቱ በማድረግ ሙከስና ባይካርቦኔት ምንድነው
ምንድናቸው? ዲፌንስ ሜካኒዝም ናቸው። ከተለያዩ ጉዳት ጨጓራችንን የሚጠብቁልን ናቸው። እነሱ በጥሩ ሁኔታ እንዲመረቱ በማድረግ ትልቅ አስተዋጽኦ ያደርጋል። ሌላ የሚያደርገው ነገር ምንድነው? የደም ዝውውር በጥሩ ሁኔታ ወደ ጨጓራችን እንዲዘዋወር ያደርጋል። ይሄን በማድረግ የጨጓራችን ሙኮሳል ላይኒንግ እንዳይጎዳ ያደርጋል። ይሄም የጨጓራ ቁስለትን ይከላከላል ማለት ነው። ሌላ መገንዘብ ያለባችሁ ነገር ምንድነው? እነዚህ ነንስቴሮይዳል አንቲኢንፍላማቶሪ ድራግ የሚባሉትን ህመም ማስታገሻዎች ያለ ሐኪም ትዕዛዝ ስትወስዱ በርካታ የሆኑ የጤና ጉዳቶች ይገጥማቸዋል። ከነዚህም ጉዳቶች የመጀመሪያው ምንድነው? የአንጀት መድማት እንዲከሰትባችሁ ያደርጋል። የአንጀት ቁስለት እንዲከሰት ያደርጋል። የኩላሊት ህመም እንዲከሰት ያደርጋል። ኩላሊታችሁ ስራውን ሊያቆምም ይችላል። በምን ምክንያት? በምትወስዱት የህመም ማስታገሻዎች ምክንያት ማለት ነው። ለከፍተኛ የልብ ህመም ተጋላጭነታችሁም ከፍ ያለ ነው ማለት ነው። ስለዚህ ያለ ሐኪም ትዕዛዝ ምንም አይነት የህመም ማስታገሻዎችን ዝም ብላችሁ እየወሰዳችሁ ጉዳት በሰውነታችሁ ላይ እንዳታመጡ። ሌላኛው ፔፕቲክ አልሰር ዲዚዝን የሚያስከትለው ነገር ምንድነው? የአኗኗር ሁኔታችን ነው። ለምሳሌ አንድ ሰው ሲጋራ የሚያጨስ ከሆነ እንዲከሰት ያደርጋል። የጨጓራ ቁስለት እንዲከሰት ያደርጋል። የዶድነም ቁስለት እንዲከሰት ያደርጋል ማለት ነው። ይህም ለምንድነው? ፕሮስታግላንዲን የምንለው ሆርሞን ሲጋራ በምናጨስበት ሰዓት ላይ ስለሚቀንስ ነው። ፕሮስታግላንዲን ደግሞ በርካታ የሆኑ ጥቅሞች አሉ። ስለዚህ ምን ያስከትላል ማጨስ ማለት ነው? የጨጓራ ቁስለት እንዲከሰት ያደርጋል። ከዛ ማለፍ ሲል ደግሞ የጨጓራ ካንሰርና ሌሎችንም ካንሰሮች ያስከትላል ሲጋራ ማጨስ። ሌላው የጨጓራ ቁስለት እንዲከሰት የሚያደርገው ነገር ምንድነው? አልኮል መጠጣት ነው። አልኮል ጨጓራ ቁስለት እንዲከሰት ያደርጋል። ከዛ ማለፍ ሲል ደግሞ 7 አይነት ካንሰሮችን ያስከትላል። ምን? አልኮል መጠጣት ማለት ነው። ሌላኛው ከመጠን በላይ መጨነቅ ነው። ከመጠን በላይ መጨነቅ የጨጓራ ቁስለት እንዲከሰት ያደርጋል። ጭንቀቱ በተለያየ ምክንያት የመጣ ሊሆን ይችላል። በህመም ምክንያት የመጣ ሊሆን ይችላል። በቃጠሎ ምክንያት የመጣ ሊሆን ይችላል። ብቻ በተለያየ ምክንያት የሚመጡ ጭንቀቶች ምን እንዲከሰት ያደርጋሉ? የጨጓራ ቁስለት እንዲከሰት ያደርጋሉ ማለት ነው። የጨጓራ ቁስለትን የሚያስከትሉ በጣም ብዙ ምክንያቶች አሉ። የጠቀስኳቸው ዋነኛ የምንላቸው ምክንያቶች ነው። ፔፕቲክ አልሰር ዲዚዝ በሚኖርበት ሰዓት ላይ የሚታዩ ምልክቶች ምንድናቸው ወደሚሉት እንምጣ። ፔፕቲክ አልሰር ዲዚዝ በሚኖርበት ሰዓት ላይ የመጀመሪያ የሚታየው ምልክት ምንድነው? ከእምብርታችን በላይ ከፍተኛ የሆነ ቁርጠት ይከሰታል። ጨጓራችንን ማቃጠል ይከሰታል። እንዳንንቀሳቀሱላ ያደርገናል። ይሄ ህመም ማለት ነው። ሁለተኛው ምልክት ምንድነው? ምግብ አለመፈጨት፣ ሆዳችን መነፋት፣ በጋዝ መሞላት ሁለተኛው ምልክት ነው። ሌላኛው ማቅለሽለሽ፣ ማስታወክ። እነዚህ ነገሮች የጨጓራ ህመም በሚኖርበት ሰዓት ላይ ወይም ፔፕቲክ አልሰር ዲዚዝ በሚኖርበት ሰዓት ላይ ይከሰታሉ። ነገር ግን ማስታወኩ ደም ያስታወቅ ከሆነ ከፍተኛ የሆነ የጤና ጉዳት መጥቶ ሊሆን ስለሚችል በአፋጣኝ ምን ማድረግ አለባችሁ? ወደ ጤና ተቋም መሄድ መቻል አለባችሁ ማለት ነው። ሌላኛው ምልክት ምንድነው? የምግብ ፍላጎት ማነስ ነው። የምግብ ፍላጎት ማነስ በሚመጣበት ሰዓት ላይ ደግሞ በስርዓቱ ምግባችሁን ስለማትበሉ ምን ይከሰታል? የክብደት መቀነስ ይኖራል ማለት ነው። ነገር ግን የክብደት መቀነሱ ሲግኒፊካንት የምንለው ከሆነ ወይም ከፍተኛ የሆነ የክብደት መቀነስ ካለ የጨጓራ ካንሰር ምልክት ሊሆን ይችላል ማለት ነው። ስለዚህ በአፋጣኝ ምን ማድረግ አለባችሁ? ወደ ጤና ተቋም መሄድ አለባችሁ። ሌላኛው ሰገራችሁ መጥቆር፣ ሰገራችሁ ደም መምሰል ካለው ከፍተኛ የሆነ የጨጓራ ህመም እንዳለ ነው የሚያመላክተው። ሰገራችሁ ጥቁር በሚሆንበት ሰዓት ላይ ወይም ትውከታችሁ ደግሞ ምን ሲሆን? ደም ሲሆን ማለት ነው። ፔፕቲክ አልሰር ዲዚዝን እንዴት ነው ማከም የምንችለው የሚለውን ነገር እንመልከት። የመጀመሪያው ምንድነው? መድኃኒቶችን መውሰድ ነው። እነዚህ መድኃኒቶች ምንድናቸው የሚሉትን እንመልከት። የመጀመሪያው መድኃኒት ፕሮቶን ፓምፒንግ ኢንሂቢተር የምንላቸዋለን። እነዚህ መድኃኒቶች ምንድነው የሚያደርጉት? የአሲድ ምርትን ነው የሚቀንሱት። ቅድም ምን ብያችኋለሁ? አሲዱ በሚበዛበት ሰዓት ላይ ነው ጨጓራው ቁስለት የሚያስከትለው። ስለዚህ አሲዱን መቀነስ አለበት። አሲዱን ለመቀነስ ደግሞ ፕሮቶን ፓምፒንግ ኢንሂቢተር የምንላቸው መድኃኒቶች መውሰድ መቻል አለበት። እቺ በተለምዶ ኮሽ ኮሽ ብለን ምንጠራት ማለት ነው። እሷ ምንድናት? ኦሜፕራዞል የምንለው፣ ፓንቶፕራዞል። እነዚህ መድኃኒቶች መውሰድ የጨጓራ አሲዱን እንዲቀንስ ያደርጋል። በዚህም የጨጓራ ጉዳትን እንቀንሳለን፣ የጨጓራ ቁስለትን እንቀንሳለን ማለት ነው። ሌላኛው ኤች2 ሪሴፕተር አንታጎኒስት የምንላቸው አሉ። ይህም የአሲድ መጠንን ነው የሚቀንሰው። ለምሳሌ ሰሜቲዲን የምንለው፣ ራሜቲዲን የምንለው፣ ፋሞቲዲን የምንላቸው መድኃኒቶች የጨጓራ አሲድን በመቀነስ የጨጓራችን ላይ የሚከሰተውን ጉዳት በከፍተኛ ሁኔታ መቀነስ ይችላሉ ማለት ነው። ሌላኛው አንቲአሲዶች። እነዚህ አንቲአሲዶች ምንድነው የሚያደርጉት? የተመረተውን HCl ወይም የጨጓራ አሲድን ምን ያደርጋሉ? ኒውትራላይዝ ያደርጋሉ። ኒውትራላይዝ ያደርጉና ውሃና ቤዝ ይፈጥራሉ። ይሄም የጨጓራ አሲድ እንዲቀንስ ያደርጋል። በዚህም የጨጓራ ህመም በጊዜያዊነት እንዲቀንስላችሁ ያደርጋል። ምኖቹ? አንቲአሲዶቹ። አንቲአሲዶቹን ደግሞ ለረጅም ጊዜ በምንወስድበት ሰዓት ላይ እሱም የሚያስከትለው የራሱ የሆነ የጤና ጉዳት አለ ማለት ነው። ሁለተኛው የፔፕቲክ አልሰር ዲዚዝ የህክምና አማራጭ ምንድነው? አንቲባዮቲክሶችን መውሰድ ነው። አንቲባዮቲክሶችን መቼ ነው የሚወሰደው? ኤች ፓይሎሪ የምንለው ባክቴሪያ ፖዘቲቭ ከሆነ ምን ላይ? ሰገራ ላይ ፖዘቲቭ ከሆነ ደም ላይ ካለ። በጣም ስፔሲፊክ የሚሆነው ምን ሲሆን ነው? በሰገራ ሲመረመርና ሰገራ ላይ ኤች ፓይሎሪ ባክቴሪያ ካለ ያንን ኤች ፓይሎሪ ባክቴሪያ ምን ማድረግ ያስፈልጋል ማለት ማከም ያስፈልጋል።
በምንድነው የምናከመው? ሁለት አንቲባዮቲክሶችን በመውሰድ አንድ ደግሞ PPI የምንለውን ወይም ፕሮቶን ፓምፒንግ ኢንሂቢተር የምንለውን አሲዱን የሚቀንስልን መድኃኒትን በመውሰድ ምንም ማከም እንችላለን። ኤች ፓይሎሪ የምንለውን ባክቴሪያ ማከም እንችላለን። ይሄም የአሲድ መጠኑን በከፍተኛ ሁኔታ እንዲቀንስ ያደርግልናል ማለት ነው። ሌላኛው ሶስተኛው ነገር ምንድነው? የአኗኗር ሁኔታችንን ማስተካከል ነው። የአኗኗር ሁኔታችንን ማስተካከል ማለት ሲጋራ የምናጨስ ከሆነ ሲጋራን ማቆም፣ አልኮል የምንጠጣ ከሆነ አልኮልን መቀነስ ወይም ከነጭራሹ ማቆም፣ አመጋገባችንን ማስተካከል። አመጋገባችን እነዚህ ፕሮሰስድ የሆኑ ምግቦችን አብዝቶ አለመመገብ፣ ቅመማ ቅመም የበዛባቸውን ምግቦች መቀነስ፣ ቅባትነት ይዘት ያላቸውን ምግቦች መቀነስ። እነዚህን በማድረግ ምን ማድረግ ይቻላል? የጨጓራ ህመምን መቀነስ ይቻላል ማለት ነው። አራተኛው የህክምና አማራጭ ምንድነው? ኢንዶስኮፒክ ህክምና ነው። ይሄ ኢንዶስኮፒክ ህክምና መቼ ነው የሚሰራው? የጨጓራ መጥበብ ካለ፣ ጨጓራ እየደማ የሚያስቸግር ከሆነ ምን ይሰራል ማለት ነው? የኢንዶስኮፒ ህክምና ይሰራል። ሌላኛው ሰርጀሪ ነው። ሰርጀሪ የቱቦ መጥበብ ካለ፣ የጨጓራ መፈንዳት ካለ፣ የሚደማ ቁስል ካለ ምን ይሰራል? ሰርጀሪ ይሰራል ማለት ነው። እነዚህ በህክምና ተቋም የሚደረጉ ህክምናዎች ናቸው ማለት ነው። ሌላ በቤታችሁ ውስጥ ማድረግ የሚገባችሁ ነገር አለ። ምንን ለመከላከል? የጨጓራ ህመምን ለመከላከል፣ የጨጓራ ህመምን ለመቀነስ። የመጀመሪያው ምንድነው? የተለያዩ ፕሮባዮቲክሶችን መውሰድ ነው። ለምሳሌ እርጎን መጠጣት፣ ሌሎችንም ፕሮባዮቲክሶች መውሰድ የአንጀት ጤንነትን ለመጠበቅ ይረዳናል። ስለዚህ ፕሮባዮቲክሶችን በመውሰድ ምን ማድረግ እንችላለን? የጨጓራ ህመምን መቀነስ እንችላለን፣ ማከም እንችላለን ማለት ነው። ሁለተኛው ምንድነው? ማር ነው። ማርን በምንመገብበት ሰዓት ላይ ተፈጥሯዊ ሆነ ምን አለው? አንቲባክቴሪያል ኢፌክት አለው ወይም ባክቴሪያን የመግደል አቅም አለው። ይሄም በኤች ፓይሎሪ ምክንያት የሚመጣውን የጨጓራ ህመም ምን ማድረግ ይችላል? ማስቀረት ይችላል። ሌላኛው ነጭ ሽንኩርት ነው። ነጭ ሽንኩርትን በምንመገብበት ሰዓት ላይ ኤች ፓይሎሪ የምንለውን ባክቴሪያ እንዲቀንስ ያደርጋል። ነጭ ሽንኩርትን በጥሬው መመገብ ሊሆን ይችላል፣ አብስላችሁ መመገብ ሊሆን ይችላል። ይሄ የኤች ፓይሎሪ ባክቴሪያ መጠኑ እንዲቀንስ ያደርጋል ማለት ነው። ስለዚህ ነጭ ሽንኩርትን መመገብ በጣም አስፈላጊ ነገር ነው። ሌላ ጥቅል ጎመን ጁሱን መጠቀም ነው። የጥቅል ጎመን ጁስን ለተከታታይ 10 ቀናት ብትወስዱ ከፍተኛ የሆነ ለውጥን ትመለከታላችሁ። ይህም ለምንድነው? በውስጡ ምን ስለያዘ ነው? ቫይታሚን ሲ አለው። በውስጡ ግሉታሚን የሚባል አሚኖ አሲድ አለው። እነዚህ ቫይታሚን ሲ እና ግሉታሚን የምንላቸው አሚኖ አሲዶች የጨጓራን ጤንነት በከፍተኛ ሁኔታ ይጠብቃሉ። በዚህም ምንን ይከላከላሉ ማለት ነው? የጨጓራ ላይ ህመምን፣ የጨጓራ ላይ ቁስለትን መከላከል ይችላሉ ማለት ነው። በቀን 1 ብርጭቆ ያክል ራሱ ብትወስዱ ከፍተኛ የሆነ ለውጥን ማግኘት ትችላላችሁ የጥቅል ጎመንን በመጠጣት ማለት ነው። ሌላኛው በቤታችሁ ውስጥ ማድረግ የሚገባችሁ ነገር ምንድነው? እርድን መመገብ ነው። ብዙ ሰዎች ጨጓራቸው ሲያማቸው አልጫ ነው መመገብ የሚፈልጉት። ይህም ለምንድነው? እርድ በውስጡ ምን አለው? ከርኩሚን የምንለው ንጥረ ነገር አለው። ይሄ ከርኩሚን የምንለው ንጥረ ነገር የአንቲ ኢንፍላማቶሪ ወይም ጸረ ብግነት ባህሪ ያለው፣ የአንቲኦክሲዳንት ወይም እነዚህን ፍሪ ራዲካሎችን ከሰውነታችን እንዲወገዱ የማድረግ አቅም አለ። በዚህ ምክንያት ሰውነታችን ውስጥ የሚከሰተው ብግነት በከፍተኛ ሁኔታ ይቀንስና ጨጓራችን ላይ የሚመጣውን ህመም የሚመጣውን ስቃይ ይቀንስልናል ማለት ነው። ስለዚህ እርድን በምግብ መልክ መመገብ፣ በጥብጣችሁ መጠጣትን ከፍተኛ የሆነ ጥቅምን ይሰጣችኋል። ስትበጠብጡ ማድረግ ያለባችሁ ነገር ምንድነው? እርዱን ለብ ባለ ውሃ በደንብ አድርጋችሁ ትበጠብጡትና በሱ ላይ ቁንዶ በርበሬ ጨምራችሁ ነው መጠቀም ያለባችሁ። ለምንድነው? ከርኩሚን የምንለው ንጥረ ነገር በደንብ አክቲቭ እንዲሆን ምን ያስፈልጋል? ቁንዶ በርበሬ ስለሚያስፈልግ ማለት ነው። ከላይ የጠቀስኳቸውን በቤት ውስጥ የሚደረጉ ነገሮችን በማድረግ ምን ማድረግ ትችላላችሁ? የጨጓራ ህመማችሁን ማስቀረት መቀነስ ትችላላችሁ ማለት ነው። ዛሬ ስለምንድነው የተመለከትነው? ፔፕቲክ አልሰር ዲዚዝ ምንድነው የሚለውን ነገር ተመልክተናል። ፔፕቲክ አልሰር ዲዚዝን የሚያስከትሉ ነገሮች ምንድናቸው የሚሉትን ነገሮች ተመልክተናል። ፔፕቲክ አልሰር ዲዚዝ ምልክቶቹ ምንድናቸው የሚለውን ተመልክተናል። ሌላ የተመለከትነው ነገር ምንድነው? የጨጓራ ካንሰር ሲኖር የሚታዩ ምልክቶች ምንድናቸው የሚሉትንም በስፋት ተመልክተናል። በህክምና ተቋም የሚሰጡትን ህክምናዎችና በቤታችሁ ማድረግ የሚገባችሁን ህክምና ተመልክተናል። ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ። ይሄ ቪዲዮ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።